እግዚአብሔር ይመስገን። እንዴት ናችሁልኝ? በጣም ደስ ይላል። በጣም ደስ ይላል። ኮርተንብሻል። በዚህ አጋጣሚ ቬሮኒካ ዛሬ እንግዲህ እኔም ታዲያስ አዲስ ገብቼ ከሰይፉ ጋር እነ ሉላም አሉ ቢኒም እያናገርንሽ ነው። ግን ያቺን አጋጣሚ ድጋሚ እናንሳት እስኪ ዛሬ፣ ምክንያቱም ትልቅ ደረጃ ላይ ደርሰሽ ነው ድጋሚ የተገናኘ ነውና ጋር የሸለምሻትን ታዲያ በሚስጥር ማትሹ ነገር እሱ ለምን ቬሮኒካ ተናግሯል። እስኪ መጀመሪያ ደስ ያለሽ ቬሮኒካ እንኳን ደስ አለሽ፣ እንኳን ደስ ያለሽ፣ እንኳን በሰላም መጣሽ። እንዴት ነበረ? ሰይፉ በጣም ነው የሚያስቀኝ እኮ ከሱ ጋር ሲሪየስ ነገር እንዴት ነው? አይ ግን ከምር ወደ ዋናው ነገር ግን ስንመለስ ማለት እንዴት ነበር ዝግጅቱ? በጣም ድምቅ ያለ ነበር። ለኢትዮጵያውያን አርቲስቶች ያለው አቀባበል በራሱ በአፍሪካውያን ወንድምህቶቻችን ዘንድ እንዲህ መሆኑ በጣም አስደሳች ነው እና እንዴት ነበር ምሽቱ? በጣም ደስ ይል ነበር። እኔ ለማሸነፍ እውነት ለመናገር አልሄድኩኝም። አሸንፋለሁ ብዬ አልገመትኩም ነበረ። ቮት አድርጉ በጣም ብዙ ጊዜ ብያለሁና የምር ቮት ያደረጋለሁ ብዬ ብዙ አልጠበቅኩም እና ደግሞ በጣም ብዙ ታላላቅ አርቲስቶች ኢንተርናሽናል የሚታወቁ ማለት ነው ከነሱ ጋር ስለነበር የታጫወት አሸንፋለሁ ብዬ አልገመትኩም። ከዛ ግን ያው እንደ ኢትዮጵያ ለመጀመሪያ ጊዜ ነው ኢትዮጵያ ፐርፎርም ስታደርግ እንደዚህ አይነት ስቴጅ ላይ ኢትዮጵያን ወክዬ የመጀመሪያዋ ነኝና እሱ ላይ ነበረ ሞር ፎከስ ያደረኩትና ለሱ ነው ጓጉቼ ሄድኩትኝ። ከዛ ግን ያው ሁለት ዋንጫ አሸንፌ መጣሁ እና በጣም ነበር ደስ የሚለው። ጭራሽ አልጠበቅኩም እንደዛ። አይገርምም? ካለመጠበቅ ሁለት ዋንጫ ድረስ መድረስ። እኛም በአትሌቶቻችን ነበር እንደዚህ አይነት እድል የምናውቀው ከኤርፖርት እንደዚህ አይነት አቀባበል። አሁን ደግሞ በሙዚቃችን መተሻለና የእውነት በጣም ነው ደስ ያለን ቬሮኒካ። በጣም አመሰግናለሁ ሉላ፣ ያንቺንም ቴንክ ዩ ፍቅር፣ በጣም አመሰግናለሁ ሁላችሁ። ዩ አር ዌልካም። እያየን ነበረ እንደውም በሀመር ሊሞዚን በደንብ ባንዲራ ተይዞ ሴሌብሬት መደረግም አለበት። በነገራችን ላይ ሌሎችንም በደንብ የሚያነቃቃ ነው። አንዳንዴ እንደዚህ አይነት ሽልማቶችን ችላ እንላለን፣ ግን ቀላል ነገር አይደለም። ሙዚቃ ዓለምን በደንብ የሚቀይር ነገር ነው። ባህላቸውን የሚያጋቡብን በሙዚቃ ነው የመሳሰሉ ሰው እኛንም ወጥተሽ ወክለሽ ያሳየሽበት ስለሆነ በጣም ደስ ብሎናል። ኮርተንብሻል። በተለይ ምን አይነት ስሜት ሊሰማሽ እንደሚችል አውቃለሁ። ባንዲራ ለብሰሽ አባትሽን ስትመለከቺ የሆነ ፎቶ አለ ደስ የሚል በጣም ነው አቀባበሉ የተደረገው በጓደኞቼ በቅርብ ወዳጆቼ ነው እንጂ በሌላ አይደለም። ትንሽ ይከፋል ግን ያው በቃ ለምን ይከፋል? አዎ አረ እኛ መቼ እንደምመጪ ስላላወቅን ነው እዛው ነበር በር ላይ። ለምን መሰለሽ ሁሉም በልቡ ደስ ብሎታል። ቪሺ አውቃለሁ በጣም ደስ ይላል። እርግጠኛ ነኝ ይሄ አቀባበል ነው እንጂ ከዚህ በኋላ ደግሞ ሌላ ፕሮግራም ይኖራል። እዛ ላይማ መገኘት አለብን። አረ እንዴ ኤርፖርት የተገኘውን የወዳጆችን ቁጥር ብቻ አቲ ምናልባት የማህበራዊ ሚዲያውን አይተሽ ከሆነ ሁሉም ሰው በጣም ነው በቃ ደስታውን ያስተጋባልሽ። ያንን በዛ ማየት ትችያለሽ። ሰው ላንቺ ያለውን ፍቅር በጣም ሁሉንም በቃ መላው ኢትዮጵያ ሕዝብ የያዝብን ከልቤ ማመስገን ፈልጋለሁ እና ያው አዲካም ቶሬን ትራቭልን አመሰግናለሁ። ኤርፖርቱን ፈቅደውልኝ 4-5 ሰዎች ወዳጆቼ ውስጥ እንዲገቡ አድርገው ከውስጥ ነው የተቀበሉኝና ኤርላይንስንም በጣም አመሰግናለሁ ፈልጋለሁ። እናንተንም አመሰግናለሁ። ሁላችሁንም ደስ ያላችሁ በሙሉ በጣም አመሰግናለሁ። እኔ ደግሞ ሊሞውን ሳየው በቃ አለ አይደል ይሄ ሊሞ አውቀዋለሁ። የሰርጌ ቀን በዚህ ነው የተዳርከው ውስጥ ገባሁኝና ቪዲዮ እየሰሩ ጀስት ነው ሜሪድ ነው ምናምን የሚላየው። ከዛ ይሄ ነገር ልትድሩኝ ይሄ ነገር ዳራችሁኝ እንደ ያልሽ በዛው ይገባሻል ቬሮኒካ። ሽልማቱ ዋንጫና እውቅና ብቻ ነው ወይስ ገንዘብ አለው? ያው እንግዲህ ወደ ገደለው አለው ብለሽ ስልክሽን አጥፊ። የለውም ማለት አረ ማርያም የለውም። ለምን እንደጠየቅና ታውቃለች። በነገራችን ላይ በሌላው ዓለም እኮ ይሄ እውቅናው ነው። አሁን ለምሳሌ በዚህ
ፕሮግራም ላይ ማሸነፍ ማለት አሁን ኦስካር ማሸነፍ ማለት ኦስካር የሚሰጥ ገንዘብ የለም፣ ግን እዛ ላይ ስትሸለም ግን ለሌሎች ፊልሞች በር ይከፍትልሃል። ልክ ነው። እና ከመሄድሽ በፊት አንድ የተናገርሽውን ነገር አይቼው ነበረ። ሙዚቃ ለስሜትሽ የተማርሽበት ሙያ እንዴት እንደምትጠቀሚበት ለዛ እስኪ አስታውሽኝ። አዎ አፍሪካን ዩኒየን ስፔሻል ገስት አድርገው ጋብዘውኝ ነበረ። በጣም የሚገርመው በቅርቡም አምባሳደር ሊያደርጉኝ ነው እና በእናንተ ልንገራችሁ። ዋው ደስ ይላል። እና ያ እዛ ስፔሻል ገስት አድርገውኝ ነበር እና ያው ንግግር ማድረግ ስለነበረብኝ የተሰማኝን ስሜት ነው የገለጽኩት እዛ ላይ። በጣም ደስ ይላል። ስለዚህ እንደው አብራሪው እስኪ እንደገና፣ ምክንያቱም በጣም ሄድላይኗን ብቻ ነበር ያየሁት። ስሜት ይሰጣል የተናገረችው ነገር ደስ ይላል። እኔም ከድምጿ ሳይሆን የተጻፈውን ያነበብኩትና ስሜት ይሰጣል ያልሽው ነገር። አዎ እንደውም አንዳንድ ያው ፖዚቲቭ ነገር እንዳለ ኔጌቲቭም አለ አይደለ? እና እንትን እዛ ላይ ማነው ዘፋኝ ነኝ፣ አክትረስ ነኝ እና በባችለር ዲግሪ ደግሞ አለኝ በጆርናሊዝም እና ኮሚኒኬሽን ምናምን ብዬ የሆነ የትኛውን ፊልም ሰርተሽ ነው እንዴ? እንደዛ አንድ ፊልም ነው የሰራሁት፣ ግን አሁን ሁለተኛ የሚወጣ ሙቪ አለ ሰይፍሻ። አየሽ ለዛ ጥያቄ መልስ ቀስ እያልሽ ግን አዳዲስ ነገር እየነገርሽ አሁን ሶስተኛ ነገር ልትነግረን ነው። ቆይ እንጠብቃት። ኦልሬዲ ጨርሰናል፣ ተቀርጾ ምናምን አልቋል። የሚገርም ከማን ጋር ሰራሽ? ከነ ሙሉ አለምጌታቸው ጋር። ዋው! ስለዚህ ከሱ ጋር በመስራቴ እንዴት ደስ እንዳለ። ባለፈው የሰራሽው ፊልም ያስተዋወቅ ነው እኮ ራሱ ሪከርድ ሰብሯል በተመልካቾች በጊዜው አስታውሳለሁ። በጣም ደስ ይላል። ይሄ ግን በጣም የሚገርም ሙቪ ነው። ያኛውም ቆንጆ ነው እንደ ጀማሪ፣ ይሄኛው ግን በደንብ አይቼ በደንብ ስክሪፕቱን በጣም አንብቤ ምናምን የሰራሁት ሙቪ ነውና የሚገርም ሙቪ ነው እና በሱ ጠብቁኝ። ብቻ ግን ያው የተማርኩትን ትምህርት እየሰራሁበት ስላልሆነ ግን በሙያ እዚህኛው ሙያዬ ላይ እጠቀምበታለሁ። ሰው እንዴት መያዝ እንዳለብኝ ኮሚኒኬሽኑንም ስለተማርኩት ኦዲየንስ እንዴት መያዝ እንዳለብኝ ኢንተርኔትም ላይ ብቻ ራስን እንዴት መሸጥ እንዳለብን በጥሩ መንገድ ማለት ነው። በሱም በተለያዩ መንገድ ኦብዘርቭ አደርግበታለሁ። አዳማጭም ነኝ። ያው ትምህርቱ ስለተማርኩት ማለት ነው። ያው እንደገና ደግሞ አክሰስ ደግሞ ስቶሪ ነግርበታለሁ፣ ታሪክ ነግርበታለሁ ነው። ያው ዘፈን ደግሞ ኢሞሽኔን ነገር እንደዛ ነው ያልኩት። ሳይፍሻ በጣም አሪፍ ንግግር ነው። በጣም አሪፍ ንግግር፣ በጣም ገላጭ ነው። እንደገና ይኸውልሽ አዳራሽ ውስጥ ባልኖርም እንደገና ጭብጭብ ያለ ግን ምናልባት ቬሮኒካ መድረኩ ላይ በጣም ኢንተርናሽናሊ በጣም የሚታወቁ አርቲስቶች ነበሩ። አንቺ ደግሞ በጆርናሊዝም እና ኮሚኒኬሽን የተመረቅሽው ኮሚኒኬት ማድረግ እንደምናየው በጣም ጎበዝ ነሽ። ከእነሱ ጋርስ የመገናኘት ሌላ ስራዎች ለመስራት የመነጋገር ጉዳዮች አሉ? አዎ ከዚህ በፊት እኮ ሳይሻ ራሱ እኮ አገናኝቶኛል በጣም ከትላልቅ አርቲስቶች ጋርና አሁን ደግሞ በጣም ብዙ ደግሞ ሞር ደግሞ በጣም የገረመኝ እንትን ጎኒ ደር የተሰኘውን ከአልበሜ ላይ ስዘፍን እልልትል ያልኩበት ፓርት አለ። እሱን ወደውት ሊሞቱ እልልታውን እስኪ እልል በሉ፣ እስኪ ሴቶች እልል በሉ። ለእነሱ አዲስ ነዋ፣ አዲስ ነገር እንዴት ነው የምትሉት? ላይክ በጣም ነው የጠየቁኝ በጣም እና የኔ ቀን ነው የሚመስለው ፕሮግራሙ። ባክስቴጅ ኤቭሪዋን እየመጣ ነበር የሚያወራኝ። ፎቶ ተነስቶ ይሄዳሉ አርቲስቶቹ እና ጎኒ ደር የሚለውን ስፖቲፋይ ላይ ስልካቸው ላይ እየጫኑ ነበር ሲሄዱ የነበሩት ወደውት ማለት ነው። ዋው በጣም በደንብ ኮኔክሽን ነበር። ብዙ ጥሩ ኔትወርክ ነበረው እና የመስራትስ ነገር ለመነጋገር ነገር ነበረ። በቅርብ ቀን እሱም አዲስ ነገር አለ። እንደው ከተገናኘን አይቀር ልጠይቅሽ፣ የሆነ ደግሞ ሌላ ኢንተርናሽናል መድረክ አፍሪካ የሆነ መድረክ ላይም ፐርፎርም የምታደርጊበት እድል አለ ሲባል ሰምቻለሁ። እውነት ነው? ቪ ሰይፍሻ
እሱ ሚስጥር ነው አይነገርም። ሚስጥር ለሰይፉ ሚስጥር ብለሽ አንቺ ደግሞ ለሱ ታወሪያለሽ እንዴ? ከማይክ በስተጀርባ ለማንም እንዳትናገሩ አድማጮች። ስሚ ማንም እኮ አልሰማም። 30 ሚሊዮን ህዝብ ብቻ ነው 30 ሚሊዮን ህዝብ ብቻ ነው ዝም ብያለሁ። ይኸው ማንም አልሰማም። ሚስጥር ነው ብሎ በሬዲዮ አንዴ ጀምረሽዋል። መናገርሽ ካልቀረ ደግሞ አይ ሚስጥር ነው ሚስጥር ነው በደንብ ንገሪኝ። ሚስጥር ነው። በቅርብ ቀን ምን ቀረ ብዬ ሁሉንም ነግሮታል እኮ። ግን ለጥሩ ነገር ምን ሚስጥር አለ? ያው ጥሩ ነው እንዲሳካ እንመኛለን ከልባችን። ቪሻ አሜን አሜን። አይ ብዙ ጊዜ ስታወራ ነገሮች አይሳኩምና እስኪሳካ መያዙ ይሻላል ብዬ ነው። ለነገሩ አዎ አንድ የሃይማኖት አባት ሲናገሩ ሰይጣን የልባችንን አያውቅም ያፋችን ነው። ስለዚህ ዝም ማለት ጥሩ ነው ብለዋል። እና በዛ መሰረት እንዴት ነው ከሽልማቱ በኋላ ታዲያ በዙሪያሽ ያሉት ወዳጆች፣ ጓደኞች ጥሩ አቀባበል አድርጉ ቤት ውስጥ? አዎ ከሽልማቱ በኋላ በጣም ያልጠበቅኳቸው ስልኮች ነበሩ። በጣም ከማልጠብቃቸው የተደወሉልኝ። ሉላዬም አበባ ልካልኛለች የኔ ፍቅር እና ሌላ ምንድን ነው ጸገነት አላከችም። ጸገነት ጸጌ አላከች። እሷ ራስ እኔ ራሴ አበባ ነኝ ብላ እንኳን እንገዛለን ገዝተን እንልካለን። ለፕሮግራም ስትፈልጊ ነው የምትደውይ። ደስ ሲል እንደዚህ ደስ ቬሮኒካ ልክ ልኳን ንገሪልን እስኪ እናቴ። አሮድታለሁ እናቴ በአደባባይ ተይ ቬሮኒካ ተይ ተይ፣ ስልክሽን ቼክ አድርጊው ተይ። ቀልድ በጣም ወዳጅ ነች በእውነት። እና ከሁሉም ግን ደስ ያለኝ ቲክቶክ ላይ አሁን እንደውም ቫይራል ወጥቷልና እኔ ምንም ላረግልሽ አልችልም የአቅሜን ነው ብላ ይሄ በርበሬ እያዘጋጀች ነው ሽንኩርት ምናምን አድርጋ አንድ ፈረሱላ መተሹ ሰጂ አለች። ፈረስ ፈረሱላ በርበሬ ፈረስ ያለች ነው መሰለኝ። አንድ ፈረስ ነው ሰጂ ያለች ነው መሰለኝ። እኔ እጅ ልቀበልላሽ አንድ ፈረሱላ ቪኪሺ እንዴ አንድ ፈረሱላ በርበሬ እኮ ተወዷል። ተወዷል እኮ እሱ እኮ ነው። ውይ በጣም ነው በጣም አቅሜን ብላ ቲክቶክ ላይ ስንት ኪሎ ነው አንድ ፈረሱላ ይታወቃል? ልታሰላው ነው እንዳላስፈጨን አሁን በአደባባይ ላይ ስንት ነው መባባል። በጣም ይሄ እኮ ፍቅሯን ለማሳየት ነው አይደለ? በጣም ደስ ይላል። አመስግኛታ በእናትሽ። እውነት አንዳንዴ በተለየ ውስጥሽ የሚቀር አይነት ፍቅር አለ። በቃ ብዙ ሰው ቴክስት ሊያደርግ ይችላል፣ ብዙ ሰው እንዳልሽው በቃ ደስታው ሊገልጽልሽ ይችላል። ግን ይሄ በተለየ መንገድ አንዳንድ ሰው እንደዚህ ሲገልጽ ውስጥሽ የሚቀር ነገር ነውና ይሄ ነው ውስጤ። እውነት ይገርማል። አይ ይሄ ካጋጠሙሽ ለየት ካሉ ስጦታዎች መሀል አንዱ ይመስለኛል። አዎ በጣም በጣም እና በቃ አቀባበሉ እንደምታዩት ነው። እኔ ሰይፍሻ ሁሌ ለሌለ እኔ ሯጭ መሆን እፈልግ ነበረ ምናምን ኢትዮጵያን ለማስጠራት እለ ነበረ። በቃ እንደዚህ አይነት ስሜት በቃ እውነት የመጣው ነው የመሰለኝ። ሮጠሻል እኮ አሸንፎ መምጣት። በዚህ ልክ ያሰበው ሲሳካ ከትላንትና ዛሬ የተሻለ ሲሆን በቃ እኔ ቬሮኒካን እያየኋት በጣም ትልቅ እውነት የምሬ ነው የምልሽና ነገሮችን ደግሞ በጣም የምትቀበይበት መንገድ ይገርመኛል። ይሄ አንዳንዴ የሆኑ ሰዎች የሆነ ደረጃ ላይ ሲደርሱ ባህሪያቸው ላይ ምናምን የሆነ ነገር ታያለህ እና ቬሮኒካ ላይ እንደዛ አይነት ነገር አላይባትም እና ለሰርግሽ ያብቃን ደግሞ ለሰርግሽ ደግሞ ያብቃን ዋናው ነገር እኔን ይዛለች እንደዚህ ኩሽ ስለማድረግ እኮ ነው። እኔ እኮ ለበጎ ነው። አዎ እኔ ለመዳር ያለክ ጉጉት በስመ አብ በወልድ እኔ ያው ቃል ገብቻለሁ። ሽማግሌ ነኝ። ማርያምን ላይ ሰምተሻል? እሺ እኔ ሚዜ ነኝ። ቦታ ሰምተናል። ስለዚህ ላይ ሆኖ እንደ ሽማግሌ ድረስ ምን ነው ከዳና አጠገብ ቁጭ ብለህ ሽማግሌ ትሆናለህ። በቃ
ይሄ ቃሌ ነው። በቅርቡ ፍናን ባሉን ታመጫዋለሽ። አይ እናንተ እንደው እንዴት ያለ ማያን ነገር ሰው ጠየቅሽ ጸጊ ታመጣለች። ጸጊ በቃ ጸጊ። በነገራችን ላይ የነገው የሰይፉ በኢቢኤስ ሾው ላይ አካፕልኮ ቤ ላይ የምትሰራዋን ሪቼልን አግኝቻ አውርቻት ነበርና አሁን ያለችበት እድሜ ይታወቃል። አሁንም ሲንግል ነች። ተስፋለን እና በጣም የገረመኝ ነገር ምንድን ነው ይመስለኛል፣ ይሄ በጣም ብዙ ፈላጊ ይኖራል። ከዛ ውስጥ ደግሞ ትክክለኛ ፍቅር ያለው የቱ ጋር መሆኑን ለማወቅ አስቸጋሪ ነው። በዚህ ጊዜ ውስጥ ሁሉ መጨረሻ ላይ እንግዲህ እኛ ላይ ወደቀችና እባካችሁ ከኢትዮጵያ ባል ይፈለግ እያለች ነው። ለእኛ ማተናል ንገራት። እኛ መቻ ገባን ገና። ገብቶሻል። አሁን ቬሮኒካ ምን ለማለት እንደፈለገ ሰይፉ ገብቶሻል። አይ መምረጥማ አለባት እንዴ በደንብ የምር ግን ማለት ነው። አሁን እኔ ልጅ ነኝ ብዬ ነው ማስበው። ደግሞ እድሜ መናገሬ እንዴት እንደጎዳኝ እኮ 30 ነኝ ብዬ ኧረ እድሜ ሄደ ሰው ሁሉ የሚያስጨንቀው እድሜ ሄደ፣ ኧረ አግቢ ውለጂ። በቃ በጣም የሰለቸኝ ጥያቄ። ፈጣሪ ባለው ጊዜ ነው የሚመጣው። በእርግጥ ይሄ በግፊትም በጉጉትም በጥራትም የሚመጣ ነገር አይደለም። ባል ወይም ሚስት የሚገናኘው ፈጣሪ በፈቀደ ጊዜ እሱ ባለ ወቅት። ይኸውልሽ ምንም የሰው ጥያቄ ለመሰለሽ ምንም ከማለት ወደ ኋላ አይባልማ። በእኔ ህይወት አይቼዋለሁ አይደለ? አንተ ሽማግሌ አታገባም አገባው፣ አትወልድም ወለድኩ፣ አትደግምም ደገምኩ፣ ልክ አምስተኛውን ሳስብ እንዴ አይበቃም እንዴ የጎሳ መሪ ልትሆን ነው እንዴ? የአንድ ጎሳ እና ምንም ትበያለሽ፣ ምንም ብታደርጊ ወሬ እና ራስሽን ማድመጥ ነው ምመክረሽ። እኔ ግን ያው አባትሽ ሁልጊዜ ላላዳነ እኮ በቃ ትልቁ የወላጅ ጉጉት ነው እሱ ነው። ግን የሚይዘው ግን እግዚአብሔር እኮ ነው የሚፈቅደው። እኔ ነኝ እንዴ ሳይፍሻ? ኧረ እግዚአብሔር ነው የሚፈቅደው። አንቺ ተረጋጊ። እሹ ታገኛላችሁ ይላል ቃሉ። እውነት ነው። ፍላጎቱ ይምጣቢ። እኔ ለመላው ኢትዮጵያ ሕዝብ በመድኃኔዓለም በቃ ለመላው ሳይሆን ይሄን ኮሜንት ለምትሰጡኝ አግቢ አትበሉኝ። እሺ አዎ ማርያም እግዚአብሔርን መስለት ነው። እግዚአብሔር ምርር ብሉኝ በቃ እስቲ ተውኝ። ቬሮኒካዬ በቃ እኔ ወዳችኋለሁ። በቃ ጸልዩልኝ። በቃ ጥሩ ማለት ከእግዚአብሔር የሚሰጠኝ ለእግዚአብሔር ተንበርክካችሁ ጸልዩልኝ። ዋናው እሱ። ስለዚህ እኔ አሁን የገባኝ መሰለሽ አግቢ ከምትሉኝ እንዳገባ ጸልዩልኝ ነው። ጎበዝ። እንዳገባ አይደለም ጥሩ ባል እንዲሰጠኝ ትክክለኛውን ሰው እግዚአብሔር እንዲያመጣ እኮ እሱ እኮ ነው። እሱን ነው የምታገቢው እኮ ትክክለኛውን ሰው። እውነት ስሚ ልንገርሽ፣ እኔ ልንገርሽ ከራሴ ልምድ ተነስቼ ማናችንም ማለት ነው በዚህ ውስጥ እናልፋለን። አሁን ቀድማ ታናሽ ናት ያገባችሁ ከቤት ውስጥ ታናሽ ያገባችና ከዛ እሷ እያለች የተሆነ ከዛ ደግሞ ታላቅ ያገባች እኔ መሀል ላይ ቀረ አንቺስ እንዴ። እና አንዳንዴ ይሄ በሰው ግፊት ምናምን አይደለም የሚሆነው፣ በራስሽ ጊዜ ነው የሚሆነው። ያልፋል ይሄ ጊዜ ያልፍና ከዛ ደግሞ በቃ የሚመችሽ ነገር ላይ ትሆኛለሽ። በዚህ ውስጥ ማለፋችን ሴት እስከሆነ ድረስ ያለ ነው ልልሽ ነው። ደግሞ ፋንቶስ ላይ አይደለም የሚያስጨንቅ ነገር አይደለም። የሆነ ሰዓት ተጨንቀሽ በቃ እንዲህ ተብያለሁ ግፊት ነው ምናምን ብለሽ የገባሽበት ነገር እማይሆን ላይ ሊሆን ይችላል አይደለም። በእንደዚህ አይነት ግፊት ውስጥ ስትገቢ ያለ ረጋ ብለሽ ምረጪ። እኔ በጣም ተረጋግቼ እድሜንም በደንብ ነው የምጠቀምበት። እግዚአብሔር እድሜና ጤና ይስጠኝ እንጂ። አንድ አስተያየት ምን አየሁ መሰለሽ ዩቲዩብ ላይ ሰይፉ ከመልእክተኛው ጋር አጋባት እባክህ ይህን ያህል ባል እየመረጡልሽ ነው አድናቂዎችሽ። ባል ሁሉ ይመርጡልሻል። እኔና መልእክተኛው ተገናኝተን እናውቃለን። ባይዘዊ በአካል ውስጥ አዋቂ ነው አይላከው። ልጨርስ እንትን አንድ እንደዚህ ለእርዳታ ጉዳይ የዛኔ ፊቱም አይታወቅም ነበረ እና ተገናኝተን አግዘናል እንደዚህ እና በጣም በጣም የሚገርም ሰው ነው። አንድ ቀን የተገናኘ ነው እና ወንድሜ ነው
ስለዚህ ወንድሟ ነው። አይጋባም። ሌላ ምረጡ፣ ወንድሟ ነው እና አታጋቡ፣ ዝም ብላችሁ ተናገገር ሳይሱሻ በተለይ እኔማ እህቴ ነች፣ ታናሽ እህቴ። ምክንያቱም ብዙዎች ስንል ነበር ቅድምም ጸጊ ዛሬ ታዲያስ አዲስ ላይ መጀመሪያ የዘፈነችው ያቺ ትንሽዬዋ ቬሮኒካ ዛሬ አድጋ በዓለም አቀፍ ደረጃ በጣም ታዋቂ ያው እንግዲህ የሰራሽው አዲስ አልበም በሚሊዮኖች ነው የታየው። በጣም የሚገርም አልበም ነው። ይህ በራሱ በጣም ያስደስተናል እና ከዚህም በላይ ከፍ እንድትይ ደግሞ እንመኝልሻለን። እና ደስ ያለኝ ምንድን ነው ትላንት የነበረው ማንነቷን ከዛሬ ጋር እያወዳደረች ከፍ እያደረገችው የመጣች አቀንቃኝ ነች ቬሮኒካ። ሁለገብ ነች። በዚህ ላይ ደግሞ በዚህ ዘመን ከወጣቱም ጋር ያላት ግንኙነት ማለት በደንብ መረጃዎችን በመስጠት ሶሻል ሚዲያ ላይ በጣም አክቲቭ በመሆን በበጎ አድራጎት ስራዎች ላይ እኔ አሁን ላመሰግናት የምፈልገው አንድም መቄዶንያ ላይ መጥተው በአንድ ሌሊት ታሪክ ከሰሩት ሰዎች መካከል እኔ 3-4 ጥራ ብትይኝ አንዷ ቬሮኒካ አዳነ ነች። እውነት ነው። በጣም ትልቅ ገንዘብ ከሰበሰቡት ማለት እና ያ የሚያሳየው በህዝብ ዘንድ ያላትን ተቀባይነትም ነው። ዝናዋን ለበጎ መጠቀም። ሌሊቱን ሙሉ ህጻናቶች ነው የደወሉት። ትልቅ ሰው በጣም ጥቂት ነው። ህጻናቶች ብቻ ናቸው የደወሉት። በጣም ነው የምወዳችሁ። በዚህ አጋጣሚ አሁን ተኝተዋል። ነገ ዩቲዩብ ላይ ይለቀቃል አይደል? እንዴ በአንድ ሌሊት የሰበሰብሽውን ዶላር ብዛት ታስታውሻለሽ? አይ 8 ሚሊዮን ብር መሰለኝ። በዶላር ግን በዶላር ራሱ በጣም ትልቅ ምልሽ በሆኑ ሰዓታቶች ውስጥ ለእሷ ብቻ ተብሎ የገባው ገንዘብ ብዛት እና ይሄ በቃ ለመልካም ስምን መቀየር እኮ መታደል ነው። እግዚአብሔር ነው ሳይፍሻይ እና በበጎነትሽ በቅን ልብሽ ቀጥይበት። ስለአንተ ማን ያወራ ሰይፉ? ኧረ ተወራ። እኔማ በቃ አይወድም እኮ ስለ ራሱ ሲወራ ስለሰው ምንም አላረኩም። በጣም ነው የኮራንብሽ ቤ በጣም ነው የምወዳችሁ። ስለዚህ ቅድም እንደነገርሽኝ በአዲስ ፊልም ትመጫለሽ አንደኛ፣ በቀጣይ ደግሞ አፍሪካ ዩኒየን የሙዚቃ ስራዎችሽን በዓለም የለም እንዴ? ኮንሰርቶች የሉም እንዴ? አዎ ኮንሰርት ግን ኮንሰርት በቅርብ ቀን እሱም የኢትዮጵያ ሰይፉ የነገርኩን እንዳለ ልታስወራኝ ነው አይደል? አንቺ በስልክ ለምንድን ነው የምትነግሪው? ቆይ ንገርልኝ ብልሽ ነው ለሰይፉ የምትነግሪው? አይደለም ቀጣይ ሾው ምንሰራቸው አቅደን አዲስ ነገሮች አሉ እንጂ ልኬለት ነበር። በቃሽ አሁን እሱን በሰይፉ በኢቢኤስ ላይ በሰይፉ በኢቢኤስ ላይ በቃሽ። ምን ለመሰለች በመላው ዓለም ያሉ ባለፈው የሚገርምሽ እኔ ፕሮግራም ላይ ስላዩዋት ከካናዳ ትልልቅ ፕሮሞተሮች ደወሉ እና ካናዳ ላይ ትልቅ ቦታዎች ላይ እንድትሰራ እድል ተመቻችቶ ነበረ። በኋላ አስጠይቃት የተጀመሩ ነገሮች አሉ አለች ማለት ነው። እና ልክ እንደዚሁ በብዙ ቦታዎች ላይ የሙዚቃ ስራዎቿን ስለምታቀርብ በመላው ዓለም ሆናችሁ ይህን ፕሮግራም የምትመለከቱ ቬሮኒካ አዳነ የአዲስ አልበሟ ቱር በቅርቡ ይጀምራል ብዬ ዘግቸዋለሁ። እግዚአብሔር ያክብርህ። ሲወራ ስለማይሳካ ብቻ ነው። ይሳካል። አይ ቬሮኒካ ይሳካል። እስካሁን ድረስ የመጣሽበት መንገድ ሁሌም እንደው ከአፍሽ ላይ ደግሞ በቃ እግዚአብሔርንም ስም በቃ ሁሌ ነው የምትጠሪውና እግዚአብሔርን ስም እስከጠራሽ ድረስ ምንም ነገር እንዳፈር ይሳካል። በቃ በዛ መንገድ ነው የመጣሽው። አባትሽን አዳነን በጣም እንኳን ደስ ያለ በይልን። በእናትሽ በቃ ፊቱ ላይ ያስታውቃል ደስታውና እንኳን ደስ ያለ በይልን። እሺ እናቴ፣ ደስታው ያንቺ ብቻ አይደለም የሁላችንም ነው፣ የሱም ጭምር ነውና ሁላችሁንም ቴንኪዩ። በቃ ሁላችሁንም አመሰግናለሁ። የምር እኛም እናመሰግንሻለን። በተመሳሳይ ትልቅ ድል እንገናኛለን። እሺ በቅርቡ ደግሞ አንድ ልክ ከእናንተ ጋር ከመግባቴ በፊት የትኛው ዘፈን ይሁንልሽ አለኝ ግብዣ። ያ ከአልበሜ ውስጥ ተናገር ስለው ደናደር ኧረ ተናገር ጎኔደር በቃ ተናገርን ጋብዙልኝ። ሁላችሁንም በጣም ነው የምወዳችሁ። እሺ እኛም ኮርተንብሻል። በጣም ከልብ ነው የምናመሰግነው። ቬሮኒካ አዳነ ከድል መልስ ከሰይፉ በኢቢኤስ ፕሮግራም ጋር ወደፊት ዝግጅት ላይ እንግዲህ እንግዳ ትሆናለች። አሁን ግን የታዲያስ አዲስ ፕላስ እንግዳ ነበረች። መልካም ምሽት ብያለሁ።